ሰላም ውድና የተከበራችሁ የመቅደስ ቤተሰቦች፣ እነሆ ዳጣ ድራማ ክፍል 27ን ይዤላችሁ ቀርቤያለሁ። በክፍል 27 በጣም ተአምር ተፈጥሯል። ብዙ ነገር በቤተሰቡ ላይ ተፈጥሯል። በክፍል 26 እንደምናስታውሰው እንግዲህ የዲኤንኤ ምርመራውን አድርገው ዳጣ የአቶ ደረጀ ልጅ መሆኗ ታውቋል ማለት ነው። እንግዲህ አቶ ደረጀና ዳጣ ዲኤንኤን ምርመራ ካደረጉ በኋላ ወደ ቤት ሂደው በጣም በደስታ ፈንድቀው እቤት ውስጥ ደግሞ በጣም ደስ ብሎናል እያለ አቶ ደረጀ ለወይዘሮ ማርታ በቃ እንጨፍር፣ እንደሰት፣ ወይን እንጠጣ፣ በቃ የሌለ ደስ ብሎኛል በማለት እንግዲህ ወይዘሮ ማርታ ደግሞ የባሏ ደስታ የሚያስደስታት በጣም መልካም ሚስት ስለሆነች ምንም ሳይነግራት እሺ ብላ በቃ ቤተሰቦቹ በአንድ ላይ ተሰብስበው እየጨፈሩ ሰላምዬ ማብራ እየጨፈረች እያለ ድንገት ሊናገር አስቦ ነበረ። ከዛ ሲያስበው ዳጣም ባይኑ ትጠቅሰዋለች። ምክንያቱም ወይዘሮ ማርታ ምንም ነገር አታውቅም፣ ከማርቴ ውጪ ነው ማለት ነው የወለዳት ዳጣን። ዳጣ በብዙ መከራ በብዙ ስቃይ የጎዳና ተዳዳሪ ሆና እናትና አባቷን አታውቅም። እንዳጋጣሚ አባቷ መሆኑ ተረጋገጠ ማለት ነው። አቶ ደረጀ በጣም ደስ ብሏቸዋል፣ በጣም ተደስተዋል። ኤቢም ደግሞ በጣም የሰላምን ልጅ ከማን እንዳረገዘች ማወቅ ትፈልጋለች። ኤቢ ደግሞ ዳጣን አምርራ ትጠላታለች። ምክንያቱም ናታኒምን ዳጣን ይወዳታል፣ እሷ ደግሞ ናታኒምን ትወደዋለች። ነገር ግን በጭራሽ አያፈቅራትም ማለት ነው። ኤቢ ጸባይ የላትም፣ መልክ የላት፣ ጸባይ የላት፣ በቃ ምንም ነገር የላትም ማለት ነው። ስለዚህ ማንም አይወዳትም፣ ማንም ሊወዳትም አይችልም። እንዲሁም ጸባዩን ለማስተካከል አንድ የሰላምን ላግዝሽ ብላ ሰላምን ታስደነግጣታለች። ምክንያቱም እንዲህ አይነት ምግባር ስለሌላት። ናቲ ደግሞ በቃ አንቺ ሰው እንዲወድሽ ከፈለግሽ ጸባይሽን አስተካኪ፣ ከሰው ጋር ተስማምተሽ ኑሪ በማለት ይመክራታል። እኔ እናንተ ለምን አንጋባም? እኔ እኮ በጣም ነው የምወድህ፣ በነገርህ ላይ እኔ በጣም ቆንጆና ልዕልት ነኝ ብላ ራሷን ታካብዳለች ማለት ነው። ነገር ግን እሷ ያው እንደሚታወቀው ነው። በሌላ በኩል ደግሞ ዳጣ በቃ በጣም ተደስታለች። ለድንገትም አባዬ ትላለች ማለት ነው። ምክንያቱም አቶ ደረጀ አባቷ እንደሆነ አታውቅም። ወይዘሮ ማርታ ደግሞ ድንግጥ ትላለች። እንዲያውም አቶ ደረጀ በቃ እኔ ከቤት ስትመጣ ቁጭ ብዬ ነው የምጠብቅህ አባዬ፣ በቃ እኔ እንዳትቆይ ምንም አትለው ነገር አላት። እንግዲህ አዲስ ፍቅር ነውና አዲስ አባት ነውና ያገኘችው ስትሰቃይ ያደገች ልጅ እንግዲህ በቃ እንደ ሕፃን ልጅ ነው የሆነችው ማለት ነው። ዳጣ በጣም ደስ ብሏታል። ከቤተሰቡ ጋርም በቃ ተግባብታለች። ዲኤንኤውን ሲያደርጉ ምናልባት ቤተሰብ ለአባቴ እንኳን ባይሆን እንዴት ነው የምሆነው ብላ ለዳግም ተነግረው ነበረ። አይዞሽ እኔም አባት ሆንሻለሁ እያለ እንዲያውም ፈገግ ሲያደርጋት ነበር። እኔ በወልድሽ አላደርስሽም ወይ እያለ ፈገግ ሲያደርጋት ነበር። ደግሞ እግዚአብሔር ካልፈቀደ ምንም ማድረግ አይቻልም። እስከ ዛሬም ኑረሻል፣ እንኳን አሁን አድገሽ ራስሽን ታውቂያለሽ። ድሮም በህፃንነትሽ ያንን ሁሉ አሳልፈሻል። ከዚህ በኋላ ያለው ምንም ነገር የሚከብድሽ ነገር የለም በማለት ይመክራታል ዳግም። ከዛም ለአባቷ እኔ እና አንቺ ቆይ ዲኤንኤውን እኩል ባይሆንስ ምን ታደርጋለች ስላት፣ በቃ ምንም ማድረግ አልችልም፣ እኔ ግን እንደ ልጄ ነው ማይሽ ይል ነበር ዲኤንኤውን ምርመራ ላይ ከማያታቸው በፊት። ኤቢ ግን እንዲሁም ዳጣን መኪና ውስጥ ጠብቂኝ ሲላት፣ እሷ ደግሞ ለምንድን ነው የምትጠብቅህ? ለምን እኔ መኪና ውስጥ አልጠብቅህም ብላ በጣም ቅናቷ የሌለ ነው። እንግዲህ ኤቢ ቅናታም ናት፣ ተንኮለኛ ናት። በቃ ሴራ ነው ማሴር የምትፈልገው። ምንም ደህና ነገር የላትም። አሁንም ቢሆን የአቶ ደረጀን ፖርሳ መበርበር፣ ልብሱን መበርበር እንዲሁም ደግሞ ብሩን አውጥታ ልትወስድ ነበረ። ፈራችና ለአባቷ ደውላ ስትነግራቸው ለአቶ ደረጀ እኔ በአካውንት እልክልሻለሁ እንጂ ልብሴን ጃኬቴን እንዳትነኪ ይላታል። ምክንያቱም የዲኤንኤው ምርመራ ኪስ ውስጥ ነበረ። ብሩን አውጥታ አስገብታ እንዲሁም አልጋ እያነጠፈች እያለ ሰላምዬ
ትገባባታለች። ምክንያቱም ጭር ሲል ሄዳ መፈተሽ ነው ስራዋ። በጣም የማያሳስበው ነው የሚያሳስባት። እንዲሁም ደግሞ የኤቢ አፍቃሪ ደግሞ መንገድ ላይ ውሃንና የውሃን ጓደኛ አግኝቶ ስለ ህንድ ጣውቶች እየነገራቸው እንግዲህ የህንድ አፍቃሪ የህንድ ጣውቶች አፍቃሪ ነው ማለት ነው። የሚምለውም በህንድ ጣውቶች፣ የሚገዘተውም በህንድ ጣውቶች። በቃ ነገረ ስራው ሁሉ ህንድ ነው። በቃ ይሄ ልጅ እንግዲህ ይሄ የህንዱ አፍቃሪ የህንዱ ጣውት አፍቃሪ የሆነ ልጅ ደግሞ ኤቢን በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። በጣም ብዙ አመት እየጠበቃት ነው። ነገር ግን ኤቢ መልስ ልትሰጠው አልቻለችም። ጭራሽም ለራሷ ለተንኮሏ ተባባሪ ለማድረግ ነው የምትጥረው እንጂ በጭራሽ ፍቅሩንም አልተቀበለችውም ማለት ነው። እሱ ግን በወጣ በገባ ቁጥር እሷ እንደተከተለ ከእሷ ጋር ማዋል ማደር ይፈልጋል። ነገር ግን እሷ አትፈልገውም። እሷ የማይወዳትን የማያፈቅራትን ናታኒምን በቅናት ገና ዳጣን ይወዳታል፣ ዳጣን ያፈቅራታል በማለት በቃ ሳይወዳት እሱን ትወደዋለች። ነገር ግን እንዲሁም ለአባቷ እባክህን አባዬ ለምንድነው ዳጣን ከዚህ ቤት ማታስወጣት? እኔ ዳጣን አትመቸኝም፣ ዳጣን አልወዳትም ትላለች። እንዲሁ ወይዘሮ ማርታ ግን ምንንም ሳታውቃት የባሏ ልጅ መሆኗን የእንጀራ ልጇ መሆኗን ሳታውቃት ዝም ብላ ትወዳታለች። ውሃም ትወዳታለች። ቤተሰቡ በአጠቃላይ ነው የሚወዳት ዳጣን ማለት ነው። እሷ ብቻ ናት ማለት ነው ማትወዳት። ዳጣን ማትወዳት ኤቢ ብቻ ናት። ኤቢም ተንኮለኛና ሴረኛ ስለሆነች ነው ማለት ነው። እንግዲህ ዳጣ ግን በጣም ተደስታለች። ነገሮች ሁሉ በቃ አባዬ ጫማ ግዛልኝ፣ አባዬ ልብስ ግዛልኝ፣ አባዬ ፀጉር ማስያዣ ግዛልኝ ትለዋለች ማለት ነው አባቷን። ይህንን ሁሉ ማደርገው በቃ ሰዎች የኔ አባታቸው ሲያደርግላቸው እናታቸው ስታደርግላቸው ስለምቀና ነው። እኔ ሁሉ ነገር አለኝ፣ ነገር ግን አንተ እንድታደርግልኝ እሺ እንድትለኝ በቃ አባት እንዳለኝ ማሰብ ስለምፈልግ ነው ትለዋለች ማለት ነው። አቶ ደረጀም ወይኔ ልጄ በጣም ይቅርታ፣ ይህ እንደዚህ ውስጥ እንድትገቡ ያደረኩሽ እኔ ነኝ፣ በጣም ይቅርታ ይላታል ማለት ነው። ወይዘሮ ማርታ ለራሱ አንቺ ልጄ ብትሆኚ ተመኘው ትላታለች። ምክንያቱም ውሃ በጣም ነው የምትወዳት። ውሃን እኔ ትምህርት ቤት ላድርሳት በቃ ኤቢ ለራሱ በጣም ተደስታ እባክሽን እቀፊኝ፣ እባክሽን ከአንቺ ጋር ልጫወት፣ እባክሽን እናውራ። ኤቢ እንግዲህ በውስጧ ሁሉ የተንኮል ባለቤት ስለሆነች በቃ ነገሩን ሁሉ ወደ ሌላ ነገር ነው የምታዞረው ማለት ነው። ነገሮችን ሁሉ ወደ ሌላ ነገር አዞራ በቃ ተንኮል ብቻ ነው የምታስበው ማለት ነው። እና ስለዚህ እሷ ደግሞ ምን ፈልገሽ ነው? ምንድን ነው? ለምንድን ነው ማቅፍሽ? ለምንድን ነው እንደዚህ የማደርግሽ? በቃ እንደዚህ ነው የማያሳስባት። የሰላምን የልጅ አባት ለራሱ ማወቅ ትፈልጋለች። በቃ መጠራጠር ነው ስራዋ ማለት ነው። መጠራጠር ሰውንም በቃ አንዳንዴ ማለት ነው ራሱ ተጠራጣሪ ራሱ ሌላ ነገር የሚያስብ ሰው ወደ ሌላ ነገር አዙሮ የሚያስብ ሰው ያ ሰውም እንደዛ ያሰበ ነው የሚመስለው ማለት ነው። ምክንያቱም አንዳንድ ጊዜ ውሸታም የሆነ ሰው ሲገጥማችሁ ራሱ ውሸታም የሆነ ሰው ማለት ነው እናንተም ውሸታም ነው የምትመስሉት ማለት ነው። ታማኝ ያልሆነ ሰው ራሱ ታማኝ ያልሆነ ሰው ያ ሰውም ታማኝ ያልሆነ ይመስለዋል ማለት ነው። እና ከዚህ አንጻር ኤቢ ደግሞ ልክ ነገሮችን ሁሉ እሷ እንደምታደርገው ነው ማለት ነው የምታስበው። እና ስለዚህ አሁን ዳጣ ምንም አስባ አይደለም እህቷ እንደሆነች ስላወቀች የአባቷ ልጅ እህቷ እንደሆነች ስላወቀች ለዛ ነበረ እቀፊኛለች። በጣም ተደስታ ሰው የራባት ሰው የጠማት ልጅ ስለነበረች እንግዲህ በጎዳና ህይወት በጣም ብዙ ነገር ይደርሳል። በጎዳና ላይ ህይወት ኑሮ መደፈር አለ፣ መደብደብ አለ፣ በሱስ መጠመድ አለ፣ ስንት ነገር አለ በጎዳና ላይ። ብርዱ፣ ዝናብ ብርዱ ሲፈራረቅባችሁ በቃ በጣም ብዙ ነገር አለ ማለት ነው። የጎዳና ህይወት በጣም ከባድ ነው። በጣም ከምነግራችሁ በላይ ከባድ ነው ማለት ነው። ያው ይታወቃል፣ ጎዳና ላይ ነው። ጎዳና ሲባል ለራሱ ይታወቃል ማለት ነው። እና ስለዚህ እንደዛ አይነት ልጅ ስለነበረች
እና አሁን እሷ ሰው በጣም ነው የምትወደው። ምክንያቱም ተቸግራ የኖረች ልጅ ስለሆነች በቃ ነገሮችን ሁሉ ቅርብ ብላ በቃ ጣጣ የሌላት ልጅ ናት። ዳጣ ማለት ምንም አይነት ጣጣ የላትም፣ ኬር የላትም፣ ስለምንም ነገር አትጨነቅም። ግን ሰው ትወዳለች እና ከዚህ አንጻርም ነው ሰዎቹ ሁሉም የሚወዷት። ለራሱ ህፃኗ ለራሱ እኔ የኤቢ እህት ነኝ እያለች ነው ማለት ነው እንትን የምትለው ለራሱ መንገድ ላይ እኔ ውሃዬ አንድ ሰው አንድ ልጆች የሚመቱሽ ምን የሚሉሽ ካሉ እቀጠቅጥልሻለሁ ትላታለች ማለት ነው። ኤቪን ለራሱ የሚያስቸግርሽ ሰው አለ ትላታለች። አዎ የሚያስቸግረኝ ሰው አለ። ማን ነው? ሸዋኪራን ሂጂና ቀጥቅጭልኝ ትላታለች። ያ የህንዱን አፍቃሪ ማለት ነው። አፍቃሪዋን አውቃ ነው ግን ተንኮል አስባ ማለት ነው። እንግዲህ እሱ ምንም አላደረጋትም። አፈቀራት፣ ወደዳት ብቻ ሌላ ምንም ያደረጋት ነገር የለም። ግን ኤቢ ተንኮል ነው ነገሯ ሁሉ ማለት ነው። እና ይህንን ሁሉ እሺ ቀጠቅጥልሻለሁ አለቻት ማለት ነው። የዋኋ ዳጣ ማለት ነው። እና አቶ ደረጀ ደግሞ በጣም ለመናገር ለራሱ ፈልገው ነበረ። ድንገት ነው ከአፋቸው ልጄ ብለው እንትን ካሉ በኋላ አቆሙ። ወሬያቸውን ቀየሩና በቃ እንደሰት ይላሉ ማለት ነው። እንግዲህ ወይዘሮ ማርታ ይሄን ነገር ስትሰማ ምን ትል ይሆን? ምክንያቱም ዳጣ ሰምታለች። ዳጣ ማለቴ ኤቢ ሁሉንም ነገር አይታለች። የዲኤንኤውን ምርመራ ኤቢ ዳጣ አባት እናት እንደሌላት ይታወቃል። ነገር ግን በምንም ተአምር አቶ ደረጀ አባቷ ይሆናል ብለው በጭራሽ አላሰቡም። እንዲያውም ወይዘሮ ማርታ ስለ አባት የን መከረቻት ነበር። ምክንያቱም አባቷን ረስታው ማለት ነው። ድሮ የተዋወቀችውን አባቴን ነው ብላ ያወቀችውን ሰው ነበረ ወይዘሮ ማርታ የምታውቀው እንጂ ባለቤቷ አባቷ እንደሆነ አታውቅምና ረሳችው። ዳጣና ብላ ትዝ ሲላት እንትናለች ማለት ነው። እንዲሁም እሱ አቶ ደረጀ ሲመጣ ከስራ ሲመጣ ልብሴ ልቀይር ብሎ ሲሄድ ማለት ነው ብድግ ብላ አብራ ልትሄድ ነበር። ደነገጠች ወይዘሮ ማርታ ምንም በታቀረዋት ምንም ምክንያቱም አታውቅም አባቷ እንደሆነና ድንግጥ አለች። አብረሽ ፍግግ ብላ ከዛ አብረሽ ልትቀይሪ ነው ወይ ዳጣ ብላ በፈገግታ ትመልስላታለች ማለት ነው። እና በጣም የሚገርም ነው። እንግዲህ ወይዘሮ ማርታ ምን ትል ይሆን ስትሰማ? በእውነት በጣም ያስፈራል። በጣም ከባድ ነው። ቤተሰቡ ትርምስምሱ ሊወጣ ነው ማለት ነው። እንግዲህ ዳጣ የአቶ ደረጀ ልጅ ናት። እንግዲህ በምርመራ ታውቋል። ምርመራውንም ሳያደርጉ በፊት በእርግጥ የካሳንችስ ልጅ እንደሆነች ሁሉንም ነገር ልጄ ነሽ ብሎ አምኗታል። ግን ደግሞ ዋናው ያው የምርመራው ነገር ደግሞ እውን ያደርገዋል በማለት ነው እንግዲህ ምርመራ ወረቀት የተመረመሩት ማለት ነው። ስለዚህ በጣም ከባድ ነው። እንግዲህ እቺ ተንኮለኛ ማንም አያውቅም ነበረ። እንግዲህ አቶ ደረጀ ቀስ ብሎ አግባብቶ ነበር ለመንገር ያሰበው ማለት ነው። ለወይዘሮ ማርታ ይህን ሁሉ ነገር ለመናገር ያሰበው ተረጋግቶ ነበረ። ድንገት ስትሰማ እንግዲህ እሱ ሳይነግራት ድንገት የዲኤንኤውን ምርመራ ስታይ በጣም ከባድ ነው። በጣም ነው የሚከብደው በእውነት ይጣላሉ። ምንም ቢዋደዱ እንግዲህ ፍቅራቸው በጣም የሚያስቀና የሚያስደስት ፍቅር ነበራቸው እንግዲህ ወይዘሮ ማርታና አቶ ደረጀ ማለት ነው። አሁን ግን በጣም ከባድ በዳጣ ምክንያት ቤተሰቡ ሊተረማመስ ነው። ዳጣ ደስ ቢላትም አባቷን በማግኘቷ ደስ ቢላትም ስንት ዓመት በፍቅር የታጀበው ትዳር ግን አደጋ ደርሶበታል ማለት ነው። ስለዚህ እንግዲህ አይዞን በእውነት ሊታረቁ ሊግባቡ ይችላሉ። ነገር ግን በጣም ከባድ ነው። በጣም ነው የሚከብደው። ድንገት ስትሰማ ምን ልትወስን እንደምትችል ቤተሰቡ ሁሉም ነገር ማንም አያውቅም። ምክንያቱም ምንድን ነው ደስታው ብላ ስጠይቀው እንኳን አቶ ደረጀን አልነገራትም። እንደዚህ ብዬ ያቺ ተጠራጣሪ ግን ሰላምን ሁላ ሄዳ ጠይቃታለች። ለምን ይመስልሻል አባዬ ማታ እንደዛ የተደሰተ ሁላችሁም የተደሰታችሁት ትላታለች ማለት ነው። አይ ምን
ይመስለኛል። በቃ በደስታ በስራው የተሻለ ገቢ አግኝቶ ይሆናል እንጂ ሌላ ምን ሊሆን ይችላል ትላታለች ማለት ነው። እንግዲህ ተንኮለኛ ኤቢ እና ሰላምዬም በቃ አይ ከዚህ ውጭ እኔ ምንም የማውቀው ነገር የለኝም ትላታለች። አይ አለ ሌላ ነገር አለ። እንግዲህ ሌላ ነገር ካለማ ያው አንቺ ነሽ የምታውቂው እኔ ምን አውቃለሁ ትላለች ማለት ነው ሰላምዬ። እና በጣም ነው የሚከብደው ማለት ነው። ስለዚህ ሌላውን ክፍለ ጊዜ ደግሞ ይዤላችሁ እቀርባለሁ። ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቀን። ባይ ባይ